የአማራ ናት። ስለዚህ ለሷ ለማስረከብ ነው የምንጠራው። ግልጽ የሆነ ነገር ነው የምንናገረው። ይሄ ቢከፋም ባይከፋም ዋጣው። ስለዚህ እኛ ኤርትራውያን ሁል ጊዜ እቺ ኢትዮጵያ ለኛ ለካሚ ነች። በጣም ማለት በህዝባችን ሆነ በመሬታችን ሆነ በሁሉ ነገር ትቀናለች። ለጅቡቲ 2 ቢሊዮን የምትከፍለውን ገንዘብ በቅናሽ ዋጋ እኛ እንሰጥሻለን ብለናት ኖ ከናንተ ጋር አባይን ነው የምንጋራው። የኢትዮጵያ ምድር ያለው የአየር ኃይል በእንደዛ ነው የምንለዋወጠው እንጂ ገንዘብ ከፍለን ከናንተ ጋር አንወያይም የሚል እኮ መንግስት እኮ ነው ያለው። አንደኛ እኔ እውነት ለመናገር በጣም የተማረከ ሙርከኛ እንደገና አገርሽቶበት መጥቶ እኛ ጋር እወጋለሁ በማለቱ እነ ብርሃኑ ጁላ እነ ባጫ ባይዘወይ ታውቆት ነው መሰለኝ አምባሳደር ሆኗል ኬንያ ውስጥ። ምክንያቱም አሁን ከማረኩኝ ሻቢያዎች ልክ እንደበዛብህ አይለቁኝም በማለት አምባሳደር አድርጉኝ ነው ያለው። ስለዚህ የኤርትራን ጀግንነት ስለሚያውቅ አሁን ከያዝነው ደግሞ እንደማንለቀው ስላወቀ በጣም ባጫ በዚህ አጋጣሚ በጣም ነቅተሻል ነው። ብርሃኑ ጁላ እውነት ለመናገር ወይ ወደ ሱዳን ያመልጣል ወይ ደግሞ ወደ ማዳጋስካርም ሊሄድ ይችላል ሰውየው፣ ምክንያቱም አገሩ ናት እዛ። ኦኬ በመቀጠል አንዴ ቆይ አናግረና ታዲያ ማዳጋስካር ብርሃኑ ጁላ የወጣበት ማህበረሰብ ይታወቃል። ወደ ማዳጋስካር ስትወጣ እዛ ነው ታዲያ የሚያደርጉ ታዲያ ኢትዮጵያን ያስተዳድራሉ። እንደዚህ ነገሮች ከየት እንደሚመጡ ይገባኛል፣ ግን ቢያንስ በተቻለ መጠን የሰለጠነ ውይይትና ስለዚህ ሌሊ ራስ እኮ አሁን እኮ ምንም እኮ ንግግሩ የጥላቻ ነው አስተካክለው ነው እያልኩ ያለሁት እኮ። እሺ ቆይ ከማዳጋስካር ከመጡ ምን አላቸው ኢትዮጵያ? ሌላውን ኢትዮጵያውያን ይሰማሉ። አሁን ፋይን ለራሳቸው ሲሉ ይሰማሉ። ከዛ በኋላ ያተመችቶኛል። በተረፈ ግን አንዳንድ ነገሮችን አስተካክል ያልኩ እነዚህ ነገሮች ኦኬ። ግን ደቂቃዎችን በቃ በላችሁት እኮ። አሁን ስንት ደቂቃ አለ? ለኔ አሁን ህዝቤን ጥርስ ነው የምታስነክስልኝ። ደስ ይለኛል አይደል? በጣም ደስ ይለኛል። እኔ ደስ ብሎ ነው የምሰራው። ምክንያቱም እኛ እኮ እዚህ ጋር ታንክ ዩ ህዝብ እያስተባበርክልኝ ያለው ግን አንዳንድ ነገሩን ተባበረኝ ነው ማለት። እሺ አይ ምንም ችግር የለውም። እኛ እኮ ኢትዮጵያን በአጠቃላይ አይደለም እንል ያለ ነው። ገብቷል? አሁን ያለው መሪ ግን በጣም ትምህርት የለውም። ባይዘወይ ከብት ሲጠብቅ የነበረ ነው። አይዶን ነው አተያዝብኝ እንጂ ብልጽግና ከብት ሲጠብቅ የነበረ ነው። እና ከብት የሚጠብቅ ሰውዬ ስልጣን ላይ ቁጭ አድርገው ምንድን ነው የሚለው እንዴ? አንዳንዴ እኮ በሬ አምጡልኝ ይላል፣ ከብት አምጡልኝ ልለባት እዚህ ቤተ መንግስት ውስጥ ይላል። አሁን እንዴት አይነት ነው መሪ የምትለው? ይሄንን ትናንትና ሻንጣ ሲሰከም የነበረ የወያኔን እዚህ ጋር ጀግና ብሎ ሲያወሩት እኔ በጣም ነው ያሳቀኝና ዶክተር አብይ አንድ ጥይትም ተኩሶ አያውቅም። ባይዘወይ የውሸት ማዕረግ ሰጣችሁት፣ የውሸት የሆነ ነገር ተሰጠው። በጣም ውሸታም ከመሆኑ የተነሳ በጣም ውሸታም የሆነ ደግሞ ደጋፊዎች አጥርቷል ባይዘወይ። ስለዚህ ይሄ ሰውዬ ምንም የሚያውቀው ነገርም የለም። ትናንትና እኛ አገራችን ላይ አምጥተን አገራችንን አሳይተን እንደዚህ ነው የሚኮረው እንደዚህ ነው የሚኖረው ህዝብ አይበደልም ብለን መክረን ጠምቀን ቁጥ ነግረነው 2 ሳምንት በማይሆን ግልብጥ ብሎ አሜሪካ ሄደ። የት ነው የሚባሉት እንደኚህ ግብጽ ሄደ። ያልሄደበት ሀገር የለም ኤርትራን ለመክሰስ። ምንም እኮ ትርጉም የለውም። ምንም የሚያመጣው ነገር የለም። ያው እንዳልከው ደግሞ አሁን ትራምፕ ገባ። እኛ ለማኝ እስከመቼ ነው የምንሸከመው? የማይለምኑ ሀገር አፍሪካ ውስጥስ ማናቸው ሲባል ኤርትራውያን ተባለ። አሁን ይኸውልህ ዲፕሎማሲውን አሪፍ አድርጎ ትራምፕ ከኛ ጋር እየሰራ ነው። ነገ ሊቀየር ይችላል፣ ግን እኛ በማንነታችን አልተቀየርንም፣ በቀለማችን አልተቀየርንም፣ በቃላችን አልተቀየርንም። እኛ ኤርትራውያን ነን። ለምነን አንበላ፣ ጥረን ግረን እንበላለን ነው። አሁን ሁል ጊዜ ምን አለ መሰለህ ቴዲ፣ ኢትዮጵያውያን በጣም ኢትዮጵያን በምላሳችሁ ተወዷታላችሁ፣ በግብር ግን አትወዷትም። ግልጽ የሆነ ንግግር ልንገርህ። እዚህ ጋር ተቃዋሚም ደጋፊውን ኤርትራን ብታመጣ እንደዚህ ብሰነቅጠው ስላገሩ ምንም እንትን አይልም፣ አሳልፎ አይሰጥም። አንድ ኢትዮጵያዊ ግን አሁን እዚህ ጋር አያናን ወታደር ገብታላት አልገባም ብትለው ኃይለ ሥላሴን የቀበረ ሰውዬ አልሄድኩም ነው የሚለው። ምን ታረግ ነበረ ታዲያ? ኢትዮጵያን እንዴት ነው ታዲያ የምትወዳት እንዴ? ኢትዮጵያን የምትወድበት እስኪ ማስረጃ ምንድን ነው?
ምንድን ነው ያደረክላት ለዛች ሀገር? ምንም እንትን ሊሉ አችልም። ምንም በቃ ስጠይቃቸው ነው የበዙትን እንዲያው እስቲ ለኢትዮጵያስ ምንድን ነው ያደረክላት ስለው ምንም አላደረኩላትም እሷ እንድታረግልኝ ነው የምጠብቀው ይላል። እኛ ግን እንደዛ አይደለም ቴዲ። እዚህ ጋር ሲንቀን ሲናገረን ቆየ። እኛ ይኸውልህ ህፃኖች እያለን ነው ውትድርና ላይ ራሳችን ፈልገን የምንሄደው ሀገራችን ለመጠበቅ ነገ ጠዋት ለሚመጣብን ጠላት እንድንጠብቃት ሀገራችን ገባ። አሁን እኔ የሆነ ተኩስ ቢተኮስ በጣም በቃ እልል እያልኩ ነው የሚሄደው። ይገርማል። 2 ደቂቃ አለኝ እና ሀገሬ ላይ አሁን ለምሳሌ የሆነ ነገር ቢከሰት ቴዲ በቃ እኔ ወታደር ነኝ። አየህ ተዘጋጅቻለሁ። እኔ መተኮስ እችላለሁ። አያናን አስገብተው አሁን በምድር የሚተኩሰው አሁን አያናን ወስደው ምንም በቃ አሻንጉሊት ነው ውትድርና ውስጥ በቃ ምንም በቃ እንደዚህ ነው። እንደ ቴዲ እኮ አሁን እዛ ፖለቲካ እየሆኑ እኔ ግን እዚህ ጋር ቁጭ ብዬ ነው የሚል። እኔ ግን እንደዛ አይደለም። አንስቼ እረጋረጋለሁ አትሊስት እና አንዳንዴ ስንናገር ፕሊስ እባካችሁ እኛ ኤርትራውያን ሀገራችን እንወዳለን፣ ህዝባችን እንወዳለን፣ መሬታችንን ባህራችንን ደግሞ እንወዳለን። ስለዚህ ሀገራችንን በተለያየ መንገድ ነው የምንከላከልላት እና እንደኛ ብትሆኑ ሁሉ ደስ ይለናል። አይ ምናልባት ውጭ ዓለም ላይ ያላችሁ ደግሞ በያለንበት ኤርትራውያን ልናሰለጥናችሁ ደግሞ እንችላለን። አንጎዳችሁ። ምክንያቱም እናንተ ሀገራችሁን እንድትጠብቋት ነው የምፈልግ እና የኢትዮጵያን ሰላም ደግሞ አንዴ የመጨረሻ ልናገርና ኢትዮጵያ ባይዘው በአሁን ሰዓት ህዝባችሁ እያለቀ ነው። አንድ ማህበረሰብ ተለይቶ እየተገደለ ነው። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነኝ። እኔ እውነት ለመናገር አንድ ማህበረሰብ ከ86 ማህበረሰብ አንዱ ተለይቶ ሲገደል ወጣችሁ እንኳን የአማራ ደም ደሜ ነው ብላችሁ እንኳን ተናግራችሁ አታውቁም። ትናንትና የኦሮሞ ህዝብ ሲሞት በወያኔ ዘመን ኖ የኦሮሞ ደም ደሜ ነው ብሎ አማራ ሲጋደል ለናንተ ብሎ ሲሞት ይሄ ነገር አልገባችሁም በአሁን ሰዓት። ስለዚህ አሁንም ደጋግመን የምንለው የአማራ ህዝብ እየታረደ እየተገደለ ሲቪላዊ እየተገደለ አንድ ኦሮሞ ወጥቶ እንኳን አንድ ወይ ብልጽግና ደጋፊ ሆኖ ወጥቶ ወይም ደግሞ ጉራጌ ወጥቶ ወይም ደግሞ ሌላው ማህበረሰብ ወጥቶ የአማራ ደም ደሜ ነው ያለ ማለቱ በጣም ነው እኛ የሚያሳዝነን። በጣም ነው የሚያሳዝነን እና እባካችሁን ከቻላችሁ የውስጥ ችግራችሁን ፍቱና ወደኛ ነው። ችግር የለውም እንጠብቃችኋለን። ምንም ችግር የለም። እናንተ አንድ ሁኑ ብቻ። አንድ ከሆናችሁ ችግር የለውም። አሁን ግን በአሁን ሰዓት ያለው ነገር ግን አሁን የአማራ ክልል ወደ ኦሮሞ ሄድ፣ ኦሮሚያ ክልል ወደ አማራ ሄድ፣ ወደ ትግራይ ሄድ ከነጭራሹ አስፋልት ላይ እየተገዳደላችሁ እያየናችሁ እንዴት ነው ቆይ ሰላማን ከኤርትራ ጋር እንዋጋለን የምትሉ? አንደኛ ነገር ምክንያቱም ስለዚህ ይሄንን ነገር ታሳቢ ጨረስን። ኦኬ ቴዲ እና በቃ በእኔ ፋንታ ይኸውልህ እንትናን አስገባው ቴዲሻ መሀሪ አለ። ኦኬ ቀጠሮ ላይ ያገናኘን በላቸው ቴዲ እባክህን ዶክተር አብይ እየጠበቅን ነው በለው። እሺ ቴንክ ዩ ብራዘር። ኦኬ ቻው። እሺ ብራዘር፣ ህዝብ በሁለት መንገድ ነው የሚተባበረው። አንደኛ ስለሱ የሚነገረውን ቁጭ ብሎ በጥሞና ሲያደምጥ፣ ሁለተኛ በሚሰራ ፕሮፓጋንዳ ነው። ቢቆረቆረን አጣምረህ ትሰማለህ። ሰምተህ ተጨቃጭቀህ ከምታስወርደው በላይ ተሰምቶ የሚያደምጠው ኢትዮጵያዊ ጋር ሲደርስ የሚፈጥረው ጥቅም ስለሚበልጥ ማለት ነው። ስለዚህ እናደምጣለን። ምን ለማለት ነው? ከኤሌክትሪክ ቀጥሎ እኔን ነው መፍራት ያለብን። ኤሌክትሪክ ቀጥሎ እኔን ፍራኝ እያልኩ ነው፣ እየነገርኩ ነው። ይሄ ኢትዮጵያውያን የሰማችሁ ነው። ለራሳችሁ ስትሉ ቁጭ ብላችሁ ነው መስማት ያለባችሁ። እያንዳንዱ ንግግር ለእያንዳንዱ ኢትዮጵያዊ ነውና አይ ላቭ ኤርትራውያን በጣም ነው የምወዳቸው። ለሀገራቸው ያላቸው ፍቅር። አሁን ማይክ ተኪን አይታለ። ማይክ ተኪ ማለት ይሄ ቤት ሆኖበት ነው እንጂ ቁጭ ብሎ ሲያወያይ የሚውል ልጅ ነው። በነገራችን ላይ እንደ ጎጃሜ ያለቅሳል፣ እንደ ጎንደር ያለቅሳል፣ ሲሆን እንደ ሁኔታው ለኦሮሞ ያለቅሳል። እናንተው ገብታችሁ ታፕታፕ እያደረጋችሁ አይዞ ማይክ እኔን እያላችሁ የምትሰሙት ልጅ ነው። በጣም እንደው እዚህ ሆኖ በጣም በትትና በተጨማሪ በጣም በእንትን እያወራ ያለ ልጅ ነው። ዋናው ፖይንት ምንድነው? እዚህ ሰማላችሁ። ህዝባዊ ወያኔ ሓርነት ትግራይ በኢትዮጵያ ምርጫ ቦርድ የተሰረዘ ፓርቲ ነው። የኢትዮጵያ ምርጫ ቦርድ እዚህ ጋር ታስታውሱ እንደሆነ አንቀጽ 1162 ነው። 1162 የፖለቲካ ፓርቲ በቦርዱ ውሳኔ ከምዝገባ ስለመሰረዝ በሚል ላይ
98 አንድ ላይ ቦርዱ ከሚከተሉት ምክንያቶች በአንዱ የፖለቲካ ፓርቲን ከምዝገባ ሊሰርዝ ይችላል ይላል። የፖለቲካ ፓርቲው የስም መለያ ምልክት፣ የሰነድ አመራርና የዋና ጽህፈት ቤትና የመሳሰለውን ለውጥ ሲያደርግ ያለ በቂ ምክንያት በዚህ አዋጅ መሰረት ለቦርዱ ሳሳውቅ ካደረገ ይላል። ከዛ ትወርዱና ሐመር ውሃ ላይ ነው መሰለኝ የምታገኙት። በሐመር ውሃ መሰረት የህዝባዊ ወያኔ ሓርነት ትግራይ ከኢትዮጵያ ምርጫ ቦርድ ለሁለተኛ ጊዜ የተሰረዘ ፓርቲ ነው ልላችሁ ፈልጌ ነው። የፖለቲካ ፓርቲው በዚህ አዋጅና በመተዳደሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ በ3 ወር የዘገየ እንደሆነ በተደጋጋሚ ጊዜ ጠቅላላ ጉባኤ እንዲያካሄዱ ተነግሯቸዋል። በተደጋጋሚ ጊዜ በዜና ሰምታችኋል። ቴሌግራም ላይ ጽፌላችኋለሁ። ደብረጽዮን ገብረ ሚካኤል ምን ያመጣሉ ብሏል። ዝም ብሎ መደንፋት ነው ብሏል። ይሄን አብረን ሰምታችኋል። ስለዚህ የፖለቲካ ፓርቲው በዚህ አዋጅና በመተዳደሪያ ደንቡ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ በ3 ወር የዘገየ እንደሆነና ከዚህ በኋላ ቦርዱ በሚሰጠው የጊዜ ገደብ ውስጥ ጉባኤውን ሳካሄድ የቀረ እንደሆነ ይሰረዛል ይላል። ስለዚህ ቲፒኤልኤፍ የተሰረዘ ፓርቲ ነው ማለት ነው። አሁን ባለው ነባራዊ ሁኔታ ከዛሬ 2 ዓመት በፊት ጦርነት ውስጥ የገባ ፓርቲ ነው። ህዝባዊ ወያኔ ሓርነት ትግራይ ጊዜያዊ አስተዳደሩን በጀነራል ማናቸው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሚመራ የጊዜያዊ አስተዳደር አለ። ከዛ ቀደም ጌታቸው ረዳ ነበሩ። ታደሰ ወረደን ይዘውራሉ። ከዚህ ቀደም በነበረው የጌታቸው ረዳ አስተዳደር ላይ እንደፈለጉ መዘወር ስላልቻሉ ጌታቸው ረዳን መፈንቅለ መንግስት አድርገውበት ወደ አዲስ አበባ አባረውታል። አሁን የጀነራል ታደሰ ወረደ እንዲሁ በፌዴራል መንግስቱ ትእዛዝ የተቀበለ ክልሉን ያስተዳድራል ቢባልም ውስጡን ግን ክልሉን እንደፈለገ የሚዘውረው ህዝባዊ ወያኔ ሓርነት ትግራይ ነው። ይሄ ፓርቲ በተለይ ደቡብ አካባቢ ከሚገኙ ማይጨው አካባቢ ከሚኖሩ ሀፍቱ ኪሮስን ታውቃላችሁ። የደቡብ ትግራይ አስተዳዳሪ ነው፣ የትግራይ ዞን አስተዳዳሪ ነው። ጀነራል ታደሰ ወረደ በቲፒኤልኤፎች ግፊት ምናልባትም ከነ ጀነራል ጻድቃንና ከነጌታቸው ረዳ ስብስብ ጋር አላንስ ሳይፈጥር አይቀርም በሚል ጭምጭምታ ከስልጣን አንስተውት ነበር። ነገር ግን በህዝባዊ አመፅ ድጋሚ ወደ ቦታው እንደተመለሰ ሰምታችኋል። ፖይንቱ ምንድነው? ህዝባዊ ወያኔ ሓርነት ትግራይ ከፌዴራል መንግስቱ ጋር እንካ ሰላምታ ውስጥ ገብቷል። ከዚህ ቀደም በነበረው ጦርነት ህዝባዊ ወያኔ ሓርነት ትግራይ ወይም ቲፒኤልኤፍ ብቻውን ነበር። ከፌዴራል መንግስት ሰዎች ከሻዕቢያና ከሌሎች ኢትዮጵያ ውስጥ ካሉ ልዩ ኃይሎች አንድ ላይ በመሆን ቲፒኤልኤፍ ብቻቸውን ጦርነት ገጥሟቸው ነበር። አሁን ከ2 ዓመት በኋላ ያስተላለፍ ለውጦች አሉ። ያስተላለፍ ለውጡ ምንድነው? ከዚህ ቀደም ከፌዴራል መንግስት ጋር አብረው ቲፒኤልኤፍን ሲደበድቡ የነበሩ የሻዕቢያ ሰዎች በተቃራኒው ከቲፒኤልኤፍ ጋር ቆመዋል። ከዚህ ቀደም ከፌዴራል መንግስት ጋር ሆነው ቲፒኤልኤፍን ሲደበድቡ የነበሩት አብዛኞቹ፣ ሁሉንም ማለት ያለው አብዛኞቹ ዛሬ ፋኖ ውስጥ የምታውቋቸው አደረጃጀቶች በተለይም ደግሞ በዋነኛነት በግልጽ የወጣ ይሁን አይሁን ባላቅም የጎጃም ፋኖ አደረጃጀት እንዲሁም ደግሞ በነ ኮሎኔል ሙሃባ እና ምሬ ወዳጆ በተለይ የምሬ ወዳጆ ስብስብ ከቲፒኤልኤፍ ጋር ነው የሚሉ ጥርጣሬዎች አሉ። እናንተ የፋኖ ልጆች እንዴት ተነግሩናላችሁ? የሆነ ሆኖ በተለይ ወሎ አካባቢ፣ ቤተ አማራ አካባቢ ያሉ የፋኖ አደረጃጀቶች ናቸው። የተወሰነ የጎጃም ፋኖ አደረጃጀቶች አሉ። እነዚህ ከቲፒኤልኤፍ ጋር አብረው ለመስራት ተነጋግረዋል። የጎንደር ፋኖች በአብዛኛው ከቲፒኤልኤፍ ጋር አብረው መስራት ትክክል አይደለም በሚል በተቃውሞ ላይ ነው ያሉት። የሸዋዎችም እንደዛው በተቃውሞ እንዳሉ ሰምቻለሁ። የሆነ ሆኖ አዲስ አሰላለፍ ነው ያሉት። እንዲህ ዝብርቅርቅ የወጣ ነገር ነው። ሻዕቢያ አለ፣ የተወሰነው የፋኖ ክንፍ አለ። ወደ ሱዳን ደግሞ ስትሄዱ 2 ኃይሎች አሉ፣ ሳፍ እና ራፒድ ሰፖርት ፎርስ የሚባለው ማለት ነው። ሳፍ የሱዳን አርሚ ፎርስ ነው፣ በጀነራል አልቡርሃን የሚመራ ነው። የራፒድ ሰፖርት ፎርሱ ደግሞ ከካርቱም ተባሮ ጫካ ውስጥ ያለ ነው፣ በጀነራል ሐምዳን ደጋሎ ወይም ደግሞ ሐሚቴ የሚመራው ማለት ነው። የራፒድ ሰፖርት ፎርሱ ከፌዴራል መንግስቱ ጋር ሲሆን፣ የሳፍ ወይም ደግሞ የሱዳን አርሚ ፎርሱ በጀነራል መሐመድ አልቡርሃን የሚመራው ደግሞ ከቲፒኤልኤፎች ጋር አብሮ ሆኗል። ስለዚህ የሳፍ ሰዎች አሉ፣ ሻዕቢያዎች አሉ፣ ፋኖዎች አሉ። ቲፒኤልኤፍ የፌዴራል መንግስቱን ለመፋለም በዝግጅት ላይ እንዳሉ ይነገራል። በፌዴራል መንግስት በኩል ከዚህ ቀደም የፌዴራል መንግስትን ከቲፒኤልኤፍ ጋር ሆነው ጦርነት የገጠሙት እነ ጀነራል ጻድቃን፣ ጌታቸው ረዳ፣ ሌሎችም የመድኃኒትና ቁጥጥር ባለስልጣን ጣዕመ አረዶም፣ ሌሎችም የቲፒኤልኤፍ ሰዎች የከዱ ጀነራሎች ከፌዴራል መንግስት ጋር ናቸው።
እርግጠኛ ባልሆንም የተወሰኑ የጎንደር ፋኖች በተለይም ደግሞ ትግራዮች በምዕራብ ትግራይ ያሉ በሚጠሩት አካባቢ በወልቃይት ጠገዴ ጉዳይ ላይ ያልተፈታ ወይም ደግሞ ፍንትው ያለ ነገር ባለመኖሩ መሀል ላይ ወይም ደግሞ ኒውትራል የመሆን ነገር አዝማሚያ ያሳይቷል። የሆነ ሆኖ ራፒድ ሰፖርት ፎርሱ የሱዳኑ ከፌዴራል መንግስት ጋር ነው። የነ ጀነራል ጻድቃን ገብረትንሳኤ ቡድን አፋር አካባቢ ያለው ከፌዴራል መንግስት ጋር ነው። የተወሰነው የፋኖ ኃይል ከፌዴራል መንግስት ጋር ነው። አሁን ተፋጠጥ ላይ ናቸው አሉት። ወደ ጦርነት የሚገቡ ከሆነ እንዴት ያለ ጦርነት ነው የሚሆነው? አንዳንድ ሰዎች የተለያዩ ቫሪያብሎችን ቴብል ላይ ያስቀምጡና ፕሪዲክት ያደርጋሉ። ፕሪዲክት ማለት ምን ማለት ነው? ይሄ ጦርነት ስቲል የፌዴራል ገቨርንመንት ሰዎች ወይም ደግሞ በጠቅላይ ሚኒስትር አብይ አህመድ የሚመራው ብልጽግና ስቲል ፕራይም ታይማቸው ላይ ነው። ፕራይም ታይማቸው ላይ ማለት ምን ማለት ነው? ጊዜ በነሱ ሳይት ናት። ስቲል በፌዴራል መንግስት ሳይት ናት። ስለዚህ ምንም ቢደራጁ ምንም ቢሰበሰቡ የፌዴራል መንግስት ሊያሸንፉ የሚችሉበት ቁመና ላይ አይደሉም ይላሉ። ሌሎች ደግሞ የለም ከዚህ ቀደም ብዙ ደጋፍ ስለነበሩ የፌዴራል መንግስት ሰው ያሸንፋቸው፣ አሁን ግን ጊዜ የከዳው መንግስት ነው ያለው፣ ትክክለኛው ጊዜ ነው የፌዴራል መንግስትን ለመምታት የሚሉ አሉ። ይሄ ጦርነት የሚጀመር ከሆነ እንዴት ያለ ውጤት ነው የሚሆነው? አንዳንዶች የካርታ ቅርጽ ሁሉ ይመጣል ይላሉ። የካርታ ለውጥ ሁሉ ይደረጋል። ኢትዮጵያ የባህር በር ባለቤት ትሆናለች። የኢሳያስ አፈወርቂ መጨረሻ ይሆናል። የነ ደብረጽዮን ገብረ ሚካኤል መጨረሻ ወይም ደግሞ ግብዓተ መሬታቸው ይፈጸማሉ ይላሉ። ግብዓተ መሬታቸው ይፈጸማል ስል የቲፒኤልኤፍ ሰዎችን ማለት ነው። ሌሎች ደግሞ የለም በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና ግብዓተ መሬቱ ይፈጸማል ይላሉ። እናንተን ትንታኔ ትነግሩናላችሁ። ይሄ ጦርነት የሚቀሰቀስ ከሆነ እንዴት ያለ ጦርነት ነው የሚሆነው? ከዚህ ውስጥ ግን ሁላችንንም የሚያስማማ አንድ ነገር አለ። ይሄ ጦርነት የሚፈጠር ከሆነ የኢትዮጵያ ሕዝብ መጀመሪያም ከዚህ ቀደም በነበረው ጦርነት በተፈጠረው የኑሮ ውድነት ትከሻው ጎብጧል። አሁን ደግሞ ሌላ ጦርነት የሚከፈት ከሆነ ሁሉ ነገራችን ይጎብጣል። ኢኮኖሚያችን ወገቡ ነው የሚሰበረው። ለቀጣይ 50 እና 60 ዓመታት የማንወጣው አዘቅት ውስጥ እንገባለን እና እነዚህን ከግምት አስገብታችሁ እንድተነትኑ ነው። እንደሚባለው ኢትዮጵያ የባህር በር ባለቤት ለመሆን የሚያስችላትን ድል ትጎናጸፍ ይሆን የብልጽግና መንግስት? ይህንንም ተነካካላችሁ ማለት ነው። ሌላኛው የፋኖችን ማያይዛችሁ ማለት ነው። ኦሮሞ ነጻነት ግንባር ይሄ ፓርቲ 1970 ብዙ ጊዜ ተናግሬያለሁ። ስለዚህ ፓርቲ 1974 የተመሰረተ ፓርቲ ነው። ይሄ መጨረሻዬ ነው። ሰሜን ሸዋ ዞን ያያ ጉለሌ ወረዳ ቀዌ ያለ አይ ቲንክ እዚህ ውስጥ ቀዌ የኦነግ ደጋፊ ስለሆነ እሱ ይመልሳል፣ ይተነተናል። አሎ 1974 የተመሰረተ ፓርቲ ነው። እኔ ነፃ ለማውጣት የሚደራጁ ታጣቂ ኃይሎች ለምን ህዝብን መከራ እንደሚያበሉ አላውቅም። የኔ ትንታኔ ነው። ማምሶሪ ህዝብን ነፃ እናውጣለን ይላሉ፣ ህዝብን መከራ ውስጥ ይከታሉ። በእርግጥ እኛ አይደለንም፣ የሆነ ሰዎች አይደለንም፣ በአካባቢው የሚንቀሳቀሰው የፋኖ ኃይል ነው ይሄን ያደረገው የሚል ወቀሳ ሰምቻለሁ። የሆነ ሆኖ ሰሜን ሸዋ ዞን ያያ ጉለሌ ወረዳ ልዩ ስሙ አርብ ገበያ በተባለ ስፍራ 60 ንጹሃንን አፍነው ወስደዋል። የኦሮሞ ነጻነት ግንባር 3 መሰረታዊ ጥያቄ ያላቸው፣ የመጀመሪያው የአዲስ አበባ የባለቤትነት ጥያቄ ነው። የአዲስ አበባ የባለቤትነት ጥያቄ ተመልሷል አልተመለሰም ለእናንተ እሱን ትሄዱበታላችሁ። ሁለተኛ ኦሮሚያ ክልል ውስጥ ያለው ሀብት በኦሮሞያ ልጆች መተዳደር አለበት የሚል የመታገያ አጀንዳ አላቸው። ሶስተኛው ኦሮሚያ ብሔራዊ ክልላዊ መንግስት ከኦሮሞ አብራክ በወጡ በኦሮሞ ህዝብ በተመረጡ አመራሮች መተዳደር አለበት ብለው ነው የሚታገሉት። እነዚህ 3ቱ ጥያቄዎች ያልተመለሱልን ናቸው ብለው ነው የሚታገሉት። ክብራትና ክብራ እነዚህ 3ቱ ጥያቄዎች ተመልሰዋል ወይስ አልተመለሱም? ፍርዱ ለእናንተ ልስጥና አሁን በተለይም በብዙ ጊዜ ሆሮ ጉድሩ ወለጋ አካባቢ ተገደሉ፣ ታፈኑ፣ እንደዚሁ ነው የሚሉ ዜናዎችን አታጡምና የኦነግ አጀንዳው ምንድን ነው? አንዳንዶች ልክ የፋኖም አጀንዳ አይገባንም እንደምትሉት ሁሉ የብልጽግናም ወዴት እችን ሀገር ወዴት እየወሰደ እንዳለ አይገባንም እንደምትሉት ሁሉ ኦነግስ ምንድን ነው አላማው የሚሉ ወገኖች አሉና ኦነግ ለምንድን ነው ንጹሃኖችን የሚያገተው? በእርግጥ ዜጎችን በማገት ጉዳይ ላይ ቲፒኤልኤፎችን በብዛት ይከሰሳሉ። ይህን ጌታቸው ረዳም ሲናገር ሰምታችኋል። ሰው እያገትን ኢቨን ትግራዋዮችን ሁሉ እያገትን ውጭ ዲያስፖራ ዘመዶቻቸው ገንዘብ እንዲልኩ እያደረግን በአንድ ጀንበር መልታይ ሚሊዮነር እንሆናለን ያለ ነገር ነው ብሏል። በማፈንና በመዝረፍ ጉዳይ ብዙ ጊዜ ክሶችን የመንግስት
ታጣቂዎችም እዚህ ተግባር ላይ እንዳሉ የሚናገሩ ሰዎች አሉ። ፋኖች እንዳሉ የሚናገሩ አሉ። ኦነጎች እንዳሉ የሚናገሩ አሉ። ቲፒኤልኤፎች እንዳሉ የሚናገሩ አሉ። ለማንኛውም የኦነግ ደጋፊዎች በዚህ ጉዳይ ላይ እናንተ ምን ትላላችሁ? ንጹሃኖችን እያገታችሁ እየወሰዳችሁ እየደፈራችሁ እየገደላችሁ ማንን ነው ነፃ የምታወጡት? ሁለተኛ ጥያቄ ጥያቄዎቻችን አልተመለሰም የምትሉትስ ጥያቄ እንዴት ነው ያልተመለሰው? በእኔ እምነት አብዛኛው ከሞላ ጎደል ኦነግ እንደመታገያ አድርጎ የያዛቸው ጉዳዮች የተመለሱ ይመስለኛል። ከተሳሳትኩኝ ይታረማለሁ። የተመለሱ ይመስለኛልና የኦነግ ጎሉ ምንድን ነው? አጀንዳው ምንድን ነው? እሱን ትነግሩኛላችሁ። ክብራትና ክብራን፣ እነዚህ ናቸው ዋና ዋና ጉዳዮች። ሌሎች ማስያዝ የምትፈልጉት አጀንዳ አለ? በሳምንቱ ጉዳይ ላይ የምታስይዙት አጀንዳ አለ? ምን ያነካኳቸው ከሌለ እድሉ ለእናንተ ሰጣችኋለሁ። የመጀመሪያው ዙር ላይ ቅድም ያልተናገራችሁ ሰዎች 2 ደቂቃ ጨምርልን ስላላችሁ ስለ ቤቱ የምትናገሩት ንግግር ካለ 2 ደቂቃ ሰጣችሁና ላልተናገራችሁ ሰዎች በዛ እንጀምራለን። ሌሎቻችሁ ታፕታፕ አድርጉ። ታፕታፕ የምታደርጉት እኔ ያለሁበትን ቦታ ነው። ይሄ ፍጹም ደረጃውን የጠበቀ ውይይት ነው። ስለ ባህር ያለውን እስቲ ሁሉንም ስለሚመለከት ይሄ ቢጨመርበት የሁሉም አስተሳሰብ ምን እንደሆነ ባህር የማግኘት እድሉ ማለት ነው። ኦኬ፣ እሱን በቲፒኤልኤፍ እና በፌዴራል መንግስቱ እንዲሁም ቲፒኤልኤፍ ቅድም አላያንስ በፈጠሩት የካርታ ለውጥ ሊኖር ይችላል ብዬ ስናገር ሰምተኝ ከሆነ የካርታ ለውጥ ይኖራል ስልህ እኮ የካርታ ለውጡ በፌዴራል መንግስት ሰዎች በኩል የባህር በር ባለቤት እንሆናለን እያሉ ነው። ስለዚህ የባህር በር ሲኖረን ኤርትራም እንደከዚህ ቀደሟ ካርታዋ እንደዚህ አይሆንም፣ ኢትዮጵያም አሁን ያላትን ካርታ አትይዝም እያሉ ነው። ስለዚህ አሁን ባለው ሁኔታ ላይ ቢጋጠሙ የባህር በር ባለቤት ኢትዮጵያ ትሆናለች። የኢትዮጵያ ካርታ ይቀየራል ወይስ የኤርትራ ካርታ ይቀየራል? እሱን ትተነተናላችሁ እናንተ። ቅድም አንስቼዋለሁ። ሌላ የምትሉት ከሌለ ወደ ትንታኔው ብንሄድ ምን ይመስላችኋል? ክብራትና ክብራን አለ ሌላ የምታስዩት አጀንዳ? ኦኬ፣ የለም። አብርሃም ፎረም። አብርሃም የፋኖ ደጋፊ ነህ? አብርሃም ፋኖ ደጋፊ ነኝ። እኔ ልቀጥል ነው? አይ ሄደው በተርታ ነው። እሺ። ዋንጋሪ ጀነራል እያለ ነው የሚሄደው። እሺ፣ ስብጥሩ ትክክል ይመስለኛል። እዚህ ውስጥ ከታች ያላችሁ ሰዎች ስብጥሩን አይታችሁ ትክክል ካልሆነ ማስተካከያ ወስዳለው። ዋንጋሪ አለ። ሴቭ የፋኖ ደጋፊ ነው። ጀነራል የብልጽግና ደጋፊ ነው። ራያ የዜጋ ፖለቲካ አቀንቃኝ ነው ከንግግሩ እንደሰማሁት። ዋንጋሪም አይ ቲንክ መሀል ላይ ነኝ ያለሁት ነው የሚለው፣ ኒውትራል ነው። ሙላት የብልጽግና ደጋፊ ነው። አብርሃም የፋኖ ደጋፊ ነው። ፎረም የቲፒኤልኤፍ ደጋፊ ነው። ቀዌ ማሌ የኦነግ ደጋፊ ነው። እንዴት ነው ስብጥሩ? ክብራትና ክብራን አሪፍ ነው። እንዴት ነው? የበዛ አለ። አሪፍ ነው አይደል? የቀረው ማለት ፍቅር ሲዝም የቀረው ሌላ ሁሉም ጋር ሁላችሁም ገብታችኋል። ሁሉም ገብቷል አይደል? ኢትስ ፋይን። እያየን ደግሞ እንጨምራለን። እሺ ነገር ማለት ስሜን አስተካክልልኝ። እኔ የኦነግ ብቻ ሳይሆን እኔ የኦሮሞ መጨረሻ አሸናፊ ቢኮዝ እኔ ለኦሮሞ እንዲያሸንፍ ነው የምፈልገው፣ ግን ኦነግ ነው ሰፖርት ማድረግ። ገብቷል? በእነዚህ አይነት ማውራት የምትችል አይመስለኝም። ከጀርባህ ሙዚቃ አለ። ፖለቲከኞች አንድ ነገር ተባበሩኝ። እኔ ከእናቴ ማህፀን ከወጣው ጀምሮ ነው የብሔር ፖለቲከኞች ውስጥ የነበርኩት። ኦሮሞ የሚባል ፖለቲካ የለም። አማራ የሚባል ፖለቲካ የለም። ትግራይ የሚባል ፖለቲካ የለም። ኦሮሞ የሚባል የተከበረ ህዝብ ነው ያለው። አማራ የሚባል የተከበረ ህዝብ ነው ያለው። አማራ ውስጥ ፋኖ አለ፣ አብን አለ፣ ሌላ ሰማያዊ ፓርቲ ብለው፣ ትግራይ ውስጥ ሳልሳይ ወያኔ ያለ፣ ቲፒኤልኤፍ አለ። ህዝብ የተለያየ አይነት ፍላጎት ነው ያለው። ኦሮሞ እንዲያሸንፍ ምን ማለት ነው? ኦሮሞ ሆኖ የብልጽግና ደጋፊ አለ፣ ኦሮሞ ሆኖ ኦፌኮ አለ፣ ኦሮሞ ሆኖ ኦነግ አለ። አንተ የትኛው ስብስብ ደጋፊ ነህ ነው? ይሄ እኮ ትክክለኛ ጥያቄ ነው አይደለም እንዴ? እንደዛ እኮ ማውራት ያለብን። ህዝቡ ብልጽግና ተመችቶኛል ብሎ ብር እየረጫ ያለ ኦሮሞ አለ። ችግር ምን እንደሆነ ማያውቅ ኦሮሞ አለ።
አማራ እንደዚህ መከራ እየወረደበት ባለበት ሰዓት ላይ ችግር ምን እንደሆነ ማወቅ አማራ አለ የለም። ትግራዋይ እንደዚህ ባለበት ነባራዊ ሁኔታ ላይ ችግር ምን እንደሆነ ማወቅ ትግራዋይ አለ። ይሄንንም ነፃ ልታወጣው ነው አልቀረበም። እሱ ነፃ ያወጣል አንተ። ስለዚህ እንደምትደግፈው ፓርቲና ልታሳካ እንደወጠንከው እንደ ግብህ ነው መናገር ያለብህ። ህዝብን ጭማዳ ሲይዛችሁ እንደ ህዝብ ነው ማውራት አትበሉኝና ቀዌ በኦነግነት ለኦነግ ያነሳሁትን ነገር ትሄድበታለህ ለማለት ያለው። እሺ ነገር ቢበዛ ባህያ አይጫንም እንዲሉ ከዚህ በላይ ብዙ አላወራም። 8 ደቂቃ አደርጋለሁ። ታፕታፕ አርጉ። ታፕታፕ እያደረጋችሁ ላላችሁ ሰዎች ከልብ ነው ማመሰግነው። እንደምወዳችሁ ታውቃላችሁ። ለእናንተ ጆሮ ስል ማላደርገው ነገር የለም። አድማጭ ተመልካቾችን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቃ ፍንትው ያለ ውይይት እንድትሰሙ ነው ማድረጋችሁ። በእኔ ተማመኑ። እሺ ጥያቄ ካለ ምናምን እኔ ለኔ እንድትነግሩኛላችሁ አድማጮቼ፣ በያላችሁበት ሆናችሁ በቴዲ ወጪ ፈታ ዘና በሉ፣ እዘዙ፣ ጠጡ፣ ጽድት ያለ ውይይት ሰማላችሁ። ከዋንጋሪ እንጀምራለን። 8 ደቂቃ አለ። ከዛ ወደ ስለ እንሄዳለን። አመሰግናለሁ ክቡር አፈ ጉባኤ። እንግዲህ ኤርትራው የዚህ የቀጠናው የጂኦፖለቲካ በጣም ኮምፕሌክስ ነው። ቴዲም ቅድም እንደገለጽከው የዛሬ 2 ዓመት የነበረ ጽምዶ አሁን ጽምዶ መልኩን ቀይሮ እዚህ የነበረው እዚያ የነበረው እዚህ የሆነበት ሁኔታ ነው የተፈጠረው። በ2 ዓመት ጊዜ ውስጥ ሻዕቢያ ከብልጽግና መንግስት ጋር ሆኖ ህወሓትን ማጥፋት አለብኝ ብሎ ያቀሙን ሲታገል ነበር። በዚህኛው ሳይድ ፋኖ በመንግስት ጋር ሆኖ ህወሓትን ሲታገል ነበር። አሁን ቀጠናው ተለውጦ ፋኖና ህወሓት ከሻዕቢያ ጋር ተደልድለዋል። ከብልጽግና ጋር ደግሞ ከህወሓት ያፈነገጡ ቡድኖችና የአፋር ቀይ ባህር የሚባል ቡድን ጽምዶ ፈጥረዋል። ጽምዶ ለጽምዶ ነው። አሁን እንግዲህ በጣም ያው ምን ያክል ከቀጠናው ጀርባ ያለው የፖለቲካል ትኩሳት እንዴት ኃይለኛ እንደሆነ ነው የሚያሳየው። እዚህ የነበረው እዚህ የነበረው እዚህ የሚሆንበት ሪዝን ምንድነው የሚለውን እንተውና ስትራቴጂካሊ እንመዝ ነው። አሁን ለምሳሌ ሻዕቢያ ከህወሓትና ከፋኖ ጋር የሚፈጥረው ጽምዶ ስትራቴጂክ ነው ወይስ እንደው ሁኔታውን ታክቲካል ነው ብለህ ስትወስደው ታክቲካል ነው ሞር ኦፍ የሚመስለው። ምክንያቱም ኢንሄረንትሊ ህወሓትና ሻዕቢያ በጣም የሚጋጩ ህልሞች ያላቸው ድርጅቶች ናቸው። ኢንሄረንትሊ እንደ ጠላት ለብቀላ የሚተሳሰቡ ድርጅቶች ናቸው። ሻዕቢያ ለአማራ ህዝብ ያለውና ለአማራ አጠቃላይ ያለው ጥላቻ ምንም ጥርጥር የለውም። ይህን ሁላ ጣጣ ያመጣበትም በአማራ ማህበረሰብ ላይ ሻዕቢያ ነው። አማራን አፍቅሮ ወዶ ለአማራ ተቆርቆሮ ሻዕቢያ ይሰራል ተብሎ አይታሰብም። ኢንሄረንትሊ ግን ታክቲካሊ ከብልጽግና ጋር መዋጋት ስለፈለገ ህወሓትና ፋኖን ታክቲካል አሊያንስ ፈጥሮ ለመዋጋት ጽምዶ ፈጥሯል። የኢትዮጵያ መንግስት ደግሞ የህወሓትን ቡድን አፈንግጦ የወጣውን ቡድን ይዟል። ታሪካዊ ቁርኝት የላቸውም። አሁን ካኮረፈው አካል ጋር ከቀይ ባህር አፋሮች ጋር ዝም ብለህ ከተመለከትከው ምንም አይነት ልክ በሻዕቢያ እኩል ብትመዝነው እንዲህ አይነት ቁርሾ የለውም። ስለዚህ ስትራቴጂካሊ የሚጠቃቀሙ ድርጅቶች ሊሆኑ ይችላሉ። ስለዚህ ከዚህ ፖይንት ኦፍ ቪው ከተመለከትክ ጦርነቱ በምን ይጠናቀቃል ካልከኝ ምንም ጥርጥር የለውም። ህወሓትና ፋኖ በሻዕቢያ ይታመናሉ ተብሎ አይታሰብም። ስለሚተማመኑ ሳይሆን የጋራ ጠላት አለም ብለው ስላሰቡ ብቻ ጊዜያዊ ጽምዶ ነው የፈጠሩት። ይሄ ጊዜያዊ ጽምዶ በጦርነት ቢፈጠር ሙሉ ለሙሉ ደረትህን ገልብጠህ የምትሞትለት ስትራቴጂ ያለ ወይም ደግሞ የምትሞትለት አጀንዳ አይደለም። እርስ በርስ ስለማይተማመኑ፣ ስለዚህ የሻዕቢያ ኢንሄረንት ፍላጎት ደካማ ህወሓትና ደካማ ፋኖ እንዲኖሩ ዕድሜ ልካቸውን የሚፈልግ ድርጅት እንደሆነ ትረዳለህ። ደካማ መቼም ቢሆን ቀና ብለው ሊያዩት የማይችሉ እንጂ ጠንክረው አማራ ሆኖ ህወሓትም ተመልሶ ያኮረፈው ፕሪቶሪያ ሲፈረም ያኮረፈው ህወሓት ለምን እንዳያነ በሚል አልነበረም እንዴ? ለምን አላጠፋሁትም በሚል አልነበረም እንዴ ያኮረፈው? ይሄ ኃይል መጥቶ ከሱ ጋር ጽምዶ ሲፈጥር መቼም ቢሆን ጠንካራ ሆኖ እንዳይወጣን የሚያደርገው። በተመሳሳይ መልኩ ፋኖንም እንግዲህ እንደምታየው የምስራቅ አፍሪካ ፖለቲካ የእልህ የበቀል የጠላት የሚል የዱሮ የ18ኛው ክፍለ ዘመን የ18ኛው ክፍለ ዘመን አስተሳሰብ ላይ ነው። የብቀላ ፖለቲካ
ዘመኑን የዋጀ ነገ ላይ ፎከስ የሚያደርግ የስትራቴጂ ሳይሆን ወደ ኋላ እያየህ ለብቀላ የምትሄድ ቆይ ብቻ ጊዜ አግኝቼ አፈር ካላበላሁ ብለህ የእውቀት መር ሳይሆን የጥላቻ መር ፖለቲካ ስለሆነ በተጨባጭ ያሳየንም ይሄንን ነው። በዚህ ኦን ቶፕ ኦፍ ዚስ ደግሞ በጂኦፖለቲካውም ካየው ምስራቅ አፍሪካ ላይ ያሉ ሀያላን ሀገራቶች በጣም የሚጠላለፉ ኢንተረስት ያላቸው ተጠማምዶ ታያለ። በዚህ በአረብ እንደ ሳውዲ አረቢያ እና በዩኤኢ በኩል ልትመለከት ትችላለህ። በዛዘር ሳይድም ደግሞ ልትመለከት የግብፅን ኢንተረስት ልትመለከት ትችላለህ። አሁን ግብፅ ደግሞ ከአሜሪካና ከእስራኤል ጋር የገባችው ቅርቃል ልትመለከት ትችላለህ። ቀጠናው የኢትዮጵያና ኤርትራ ጦርነት ውስጥ ቢገቡ የሁለቱ ጦርነት አይሆንም፣ ከአንተ ቁጥጥር ውጭ ነው የሚሆነው። የሌሎች ሀያላን አገራቶች ኢንትረስት መተግበሪያ ልጆችን የምትገብረው ወጣቶችን የምትገብረው በትክክልም ጀኒኒሊ ያንተን ህይወት የሚቀይር የአገርን ህይወት የሚቀይር ቀጠናውን ችግር፣ የኢኮኖሚ ችግር፣ የፖለቲካ ችግር፣ የማህበራዊ ችግር የሚፈታ ሳይሆን ተጨማሪ ማህበራዊ ችግር የሚፈጥር ተጨማሪ የኢኮኖሚ ድቀት የሚያመጣ የሰው ኃይል የሚያሳጣ እድሜ ልክ በ21ኛው ክፍለ ዘመን ወደ 18ኛውና 19ኛው ክፍለ ዘመን የሚመልስ ጦርነት ለሰው የምንዋጋበት ሁኔታ ይፈጠራል። እሱ ነው እኮ ዋና ታክቲካቸው። ለምሳሌ ከፌደራል መንግስቱ በተቃራኒው ያሉ ስብስቦች ወደ 100 ዘመን 100 ዓመት ወደ ኋላ ተመለስ፣ ከ50 ዓመት ወደ ኋላ ተመለስ ከንግግራቸው ወይም ደግሞ ከሚያደርጉት እንቅስቃሴ ለተገነዘበ ምንም ጣጣ የለባቸው። እነሱ የፌደራል መንግስቱ ከታወከላቸው ከደከመላቸው ታክቲካቸው ነው። ስለዚህ ከታክቲካቸው ከቆሙለት ታክቲክ አኳያ ትክክል አይደሉም ወይ? ምክንያቱም የሀገሪቱ ኢኮኖሚ በደቀቀ ቁጥር ህዝቡ ይነሳል። ህዝቡ ሲነሳ ደግሞ የፌደራል መንግስቱ ሳይወድ በግዱ ስልጣን ይለቃል። ምክንያቱም ሲቪል ዲስኦቢዲየንስ መፈጠሩ የማይቀር ነገር ነው። በጦርነት ባሸንፉም እንኳን በማዋከብ የፌደራል መንግስቱን ስልጣን ማስለቀቅ እንደ ተቀዳሚ ግብ አድርገው መንቀሳቀሳቸው ከቆሙለት ዓላማ አንጻር ትክክል አሉ። እኔ ተገላቢጦሽን ነው የምረዳው። ቴዲ ምንድነው ህወሓትና ፋኖና ሻቢያን ያስማማው የፌደራል መንግስት ጥንካሬ ነው ብዬ ነው የማስበው። የፌደራል መንግስት ጥንካሬ እነዚህ ሰዎች ካልተቀናጁ በስተቀር ሊጥሉት እንደማይችሉ አውቋል ማለት ነው። እኔ የሚያሳየኝ የድሮ ጄኖሳይድ ሲባል ጄኖሳይድ አትበሉ፣ በቃ የሻቢያን መንግስት ጄኖሳይድ ፈጸመ አትበሉ። በዛ በሰሞኑን የወጣውን የሪፖርት አይተዋል መቼም በትግራይ ሴቶች ላይ የተፈጸመውን ግፍ። ያንን ያየ ከሻቢያ ጎን ይቆማል ብለህ አትመለከተም። በጄኖሳይድ ስትካሰስ የነበረውን ሰው ጄኖሳይድ እኮ መጫወቻ የሆነበት ሀገር እኮ ነው ያለነው እኮ። በጣም አሳፋሪ። ለራስህ ስልጣን ስትል እርስ በርስ የምትጨፋጨፉት ወገን ባልቅ የሚያቆጭ። በነገራችን ላይ የብሔር ፖለቲካ ወርዶ ወርዶ ልክ አሁን በትግራይ ውስጥ አድዋና ደቡብ እያለ እንደምንመለከተው ጎጣዊ ዞናዊ ጎጥ ወይም ደግሞ ክልላዊ ጎጥ እንዳየነው ኦሮሚያ ውስጥም እያየን ነው። ለምሳሌ ሰሞኑን አንድ የሐረርጌ ልጅ የአርሲን ጀዋርን ተናገረ ተብሎ አርሲና ሐረርጌ እየተባባለ ኦሮሞ ሲጠዛጠዝ ታየዋለህ ቲክቶክ ላይ። በጣም የሚያሳዝን የብሔር ፖለቲካ ወርዶ እንደዚህ የአድዋ ልጅ የደቡብ ምናምን ልጅ የሐረር ልጅ የአርሲ ልጅ እየተባባልክ መጨፋጨፍ ነው። የድንቁርና ፖለቲካ ማለት ነው። የድንቁርና አንተ የተማረ ሰው የሰለጠነ ማህበረሰብ አገር እየኖርክ የብሔር ፖለቲካ ራምደ ማህበረሰብን የአርሲ ኦሮሞ የጀዋር አርሲ ስለሆነ ልጁ የሐረርጌ ልጅ ነው ጀዋርን ስለሰደበ የሐረርና የአርሲ ብለህ አውርዶ እዚህ ይከታልና የህወሓትም ችግር ይሄው ነው። ሻቢያ ጋም ይሄው ችግር እየታየ ነውና አይ ቲንክ የነሱ ህብረት በዚህ ሌቭል የሚያስቡ ፖለቲከኞች ብልጽግና መንግስት ላይ አብረው ጽምዶ ፈጠሩ ማለት የብልጽግና መንግስት አቅሙ በጣም ኃይለኛ ነው ማለት ነው። በፍጹም ሊስማሙ ሊታዩ የማይፈልጉ ሰዎች ተስማሙ ማለት የሚያሳየው በእርግጥ አይፈታተኑትም ማለት አይደለም። የሚያሳየው ለኔ ትርጉሙን የሚገባኝ እንደዛ ትርጉሙ የሚያሳየው ከተኮሱ መጨረሻው ምንድነው የሚሆነው? እነሱ ነው የሚጠፉት ወይስ የፌደራል መንግስቱ ነው የሚጠፋው? ከተኮሱ እመነኝ ጂኦፖለቲካው የኢትዮጵያ ካርታም የኤርትራ ካርታም ይቀየራል። ትረስት ሚ ይቀየራል ማለት በማን ፌቨር ላይ እንግዲህ አሁን በጽምዶ በብልጽግና መንግስት በኩል ያለው ጽምዶ እንዳልኩ የአፋር ኢትዮጵያ ተሰፋለች ወይስ ኤርትራ ትጠባለች ወይም ደግሞ ቀጠናውንም በቀይ ባህር ያለውንም ቀጠና ማስከበር ስላልቻለች ድሮም የዩናይትድ ኔሽንስ ሪዞሉሽን በተወሰነ ጊዜ ኤርትራ አገር እንዳትሆን
ሊቢያና ሶማሊያ አገር እንዲሆኑ ሲፈቀድ ኤርትራ የተከለከለችው ቀጠናውን አታስከብርም አቅም የላትም ተብሎ ነው። ይሄን በተጨባጭ በቀይ ባህር ላይ መርከቦች እንዳይንቀሳቀሱ እየተደረገ መቆጣጠር ስላልቻለች ነገሮች ይለዋወጣሉ የሚል እምነት አለኝ። ኦኬ ኤርትራን በሚመለከት ኦኬ ቴንክ ዩ። ለብሔርተኞች አንድ ነገር ልልና ወደ ሴቭ ሊድ። ብሔርተኞች በደንብ ስሙ። ጎበዝ ብሔርተኛ አክራሪ ብሔርተኛ አይሆንም። በነገራችን ላይ ለማህበረሰቡ የሚያስብ አክራሪ ብሔርተኛ ስትሆን በውስጥ ላሉ ጎሳዎች ወይም ጎጦች ለምሳሌ ለዋናው ለግንዱ በጭልፋ የምታበላ ከሆነ ለጎጦች ደግሞ በማንኪያ ታጎርሳለህ። ምን ማለት ነው? ብሔርተኝነትን አክራሪ ባደረግከው ቁጥር የመጥፊያ ፍጥነቱ እየጨመረ ነው። ትጠፋለህ። ኦሮሞ ባልከ ቁጥር በውስጥ ያሉ ጎሳዎች ጥርስ እያወጡብህ ነው። አማራ ባልከ ቁጥር በውስጥ ያሉ ትናንሽ ጎጦች ጥርስ እያወጡ ነው። ትግራይ ባልከ ቁጥር እንደ ብርድ ልብስ ትተለተላለህ። ስለዚህ ጨርሶም እንዳጠፋ እንድጠፋ እኮ አይፈለግም። ምክንያቱም ዳይቨርሲቲ ያስፈልገናል። ጨርሰም እንዳጠፋ ብሔርተኝነቱ ላይ አክራሪ አትሁን። ማይልድ ነው መሆን ያለብን። ሁሌም ጉራጌ የለ ስልጤ የለ እያንዳንዳችሁ ጋር ጎጥ አለ እንዴ? ጎጥ የሌለበት አለ እንዴ? እስኪ በደንብ ይዋቸው። አክራሪ የሆኑ ብሔርተኞች ውስጣቸው ያሉ ትናንሽ ጎሳዎች ወይም ደግሞ ንዑስ ማንነቶች ጥርስ እያወጡ ነው። እነሱም ብሔርተኛ መሆን ያምራቸዋል። እሺ አጀንዳችን እሱ ሳይሆን ጀስት ዋንጋሪ ስላነሳው ነው ጀዋርን በተቸው ሰው ጉዳይ ላይ። እሺ ሴቭ ወደ አንተ ልምጣ። 8 ደቂቃ ነው ወንድሜ። አመሰግናለሁ። አሁን ባነሳችሁት ርዕስ ላይ በኋላ ሄድበታለሁ። ኤትኖ ናሽናሊዝም ወይ ብሔርተኝነት ለኮንሰፕቱ ምን ይባላል? ለኔፖቲዝም ተጋላጭ ነው ይባላል። ኔፖቲዝም ማለት አሁን ያላችሁት ነው። አማራ ትላለህ፣ ጎንደር ትላለህ፣ ሰሜን ጎንደር ወይ ደቡብ ጎንደር እያልክ እስከ ሰፈር እስከ ቀበሌ እስከ አስፋልት የምትወርድበት ልክ አዲስ አበባ እንደምናደርገው ላይታችን እንደምንለው ምናምን ድረስ ይወርዳል። ይሄ እንዴት ዴቨሎፕ ሊያደርግ ይችላል? እንዴት አንታይቴሲስ ሆኖ ራሱን ያጠፋል ምናምን የሚለውን በኋላ ማብራራት እንችላለን። አመሰግናለሁ። መጀመሪያ የሚጀምረው ቅድም በተናገርከው ነገር እርምት ልስጥህ። የጎንደር ፋኖ የሚባል የለም። የወሎ ፋኖ፣ የጎጃም ፋኖ፣ የሸዋ ፋኖ የሚባል ነገር የለም። ያለው አፋድና አፋባሃ ነው። ለምሳሌ በዚህ ሰዓት ጎንደር ላይ የሚንቀሳቀስ ፋኖ ያለው በአፋባሃ በላይ ዘለቀ እዝ ነው። የሰሜን አማራ እዝ ነው። ይሄ ማለት በሻለቃ ሀብቴ ወልዴ የሚመራ በአፋባሃ ላይ ያለ ፋኖ ነው። ሁለተኛው ደግሞ በአፋድ በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በራስ አርበኛ ደረጀ በላይ የሚመራ ፋኖ ነው ያለው ማለት ነው። ስለዚህ የጎንደር ፋኖ የሚባል የለም። ወይ የአፋድ የጎንደር ጠቅላይ ግዛት እዝ ነው ያለው፣ ወይ የአፋባሃ በላይ ዘለቀ እዝ ነው እንጂ ያለው የጎንደር ፋኖ የሚባል ነገር የለም። ሁለቱን ያለው ማለት ነው። በተመሳሳይ ሸዋ ላይም እንደዛ አሳምነው ጽጌ እዝ በአርበኛ ደሳለኝ በአርበኛ ኢንጂነር ደሳለኝ የሚመራ ነው፣ ወይ ደግሞ በሻለቃ መከተው የሚመራ ነው። ስለዚህ በሸዋ ጠቅላይ ግዛት እዝ ወይ ደግሞ በአሳምነው ጽጌ እዝ የሚመራ ነው እንጂ ያለው የሸዋ ፋኖ የሚባል የለም። የጎንደር ፋኖ የእንትን ፋኖ የሚባል የለም ማለት ነው። ይሄን ሰለሳሳት ቅርምት ልሰጥ ፈልጌ ነው። በሁለተኛ ደረጃ ከዋት ጋር የሚሰራ ከእንትን ጋር የሚሰራ እያለ አሁን ዋንጋሪም ከሻቢያ ጋር የሚሰራ አንተም ከእንትን ጋር የሚሰራ ብለህን ነበረ። ፋኖ ከራሱ ጋር ብቻ ነው የሚሰራ። ፋኖ ራሱን የቻለ አማራዊ ጥቅሙን ሊያስከብር የህሉና ትግል ሊያረግ የወጣ በተጋረጠብን አደጋ ሊያስመልስ የወጣ ኃይል ነው እንጂ ከወያኔ ጋርም ሊለጠፍ ከብልጽግና ጋርም ሊለጠፍ የወጣ አካል አይደለም። ከሻቢያ ጋርም ሊለጠፍ የወጣ አካል አይደለም። አሁን ከሻቢያ እርዳታ መቀበል ባንድ ያረጋል አያረግም ካለ ሰብጀክቲቭ ማተር ነው። በእያንዳንዳችን በየግለሰባችን እንትን የሚል ጉዳይ ነው። ኦፒኒየን ማተርስ የሚያገኙ ለምሳሌ በእኔ ባንዳነት አይደለም። ከዚህ በፊት አሁን መንግስት ነኝ የሚለውንም ትላንት ኢትዮጵያ ኦቶፍ ኦሮሚያ ሲል የነበረ አካል ባንዲራ ሲያቃጥል የነበረ አካል ያ ነው ባንዳነት ለኔ እንጂ እሱ መርህ አልባ ግንኙነት ቀለበት ሲያስር የነበረ ጎትቶ ጦርነቱ ሲከት የነበረን አካል ከብልጽግናና ሻቢያ ጸብ ላይ የኢትዮጵያና የኤርትራን ጸብ ሲያደርገው አንቀበለው። የሀገር ሉዓላዊነት ጉዳይ ከሆነ እኮ የሚያጣለው ሱዳን የወረረችው መሬት እኮ አለ። ሰው ሱዳን በአቅሟ 110 ኪሎ ሜትር ወራ ይዛለች እኮ። ጋምቤላ እየገባች ከብት ትዘርፋለች እኮ። ጅቡቲ በአቅሟ በድሮን እኮ የአፋር ንጹሃን እንጨፍጭፋለች እኮ። ኤርትራ የያዘችውን የትግራይ መሬት እኮ አለ እኮ። ይሄ ሁሉ እኮ አላስነስተውም። ኢንቴግራል ቴሪቶሪያል ኢንቴግሪቲያችን ምናምን እኮ ያሳሰበው መንግስት አይደለም እኮ ያለው። መርህ አልባ ግንኙነት አርጎ በጥቅም የተጣላ መንግስት እኮ ነው። ምን እንደሚያጣላቸው ምን እንደሚያዋዳቸው አንተ ወንድማችን ቴዲ ቢጠይቀው እኮ አታውቀውም። መጀመሪያ በምን ተግባብቶ ነው ወደ ባልጠይቀም ተባብሎ ነው ወይ የዓለም ሰላም ሽልማት ኖቤል ፒስ ፕራይስ ያሸነፈው? ግንኙነት ያደረገው
በሳምንት 2 ኤርትራ ሄደው የመጣው ከሶማሊላንድ ጋር አሁን ከተመረጠው ኒው ኤሌክትድ ፕራይም ሚኒስተር ጋር በምንድን ነው የተጣላው? በምንድን ነው የታረቀው? ከዛ መልሶ ደግሞ ቱርክ ሄዶ ከሶማሌ ጋር በምንድን ነው እንትን ያለው ምናምን ብልህ የጠራ ነገር የለም። ፎሪን ፖሊሲውን አናውቀውም። ይሄ መንግስት በምን እንደሚጣላ በምን እንደሚታረቅ አንተ ምስክሬ ነህ። ሌላ ሰው ምስክር ማምጣት አይጠበቅብኝም። ሁላችንም አናውቅም። ብዥ ያለ መስመር ነው። በምን እየሄደ መርህ አልባ ግንኙነት እንደሚፈጥርና በምን እንደሚጣላ የምናውቀው ጉዳይ የለም። ስለዚህ ይሄ የብልጽግና የአንድ ድርጅት የአንድ ቡድን ጸብና ፍቅር ነው እንጂ የሀገር አይደለም። የሀገር ጉዳይ ቢሆን ድንበር ጠይቃ ነው፣ ይሄን ልታፈርስ ነው፣ ይሄን ያክል መሬት ጠይቃ ነው ትላለህ። እንዳልኩ ከ5 ድንበር ተጋሪ ሀገራችን 4ቱ ድንበር የሚጠሱበትን ኢንሲደንት ሁኔታዎች አሳይቻለሁ። ይሄ አላስቆጣውም መንግስት። ስለዚህ ይሄ የሻዕቢያና የብልጽግና ጸብ ነው። የኢትዮጵያና የእንትን አይደለም ጸቡ። It's not about integrity or sovereignty። ስለ ሉዓላዊነት ስለ ሀገር አንድነት የመጣ ጸብ አይደለም። በምን እንደሚታረቅ በምን እንደሚጣላ ማናቀው ሁላችንም። እርሶ ምስክር ነው። እዚህ ጋር ያሉትም ሁሉም ምስክር ነው። መሪው ምንድነው የሚገናኙበት ምናምን አናቅም። ይሄን በማለት ስቀጥል ከህወሓት ጋርና ከሻዕቢያ ጋር የሚኖር ግንኙነት አማራ የህሉና አደጋ ፕሮአክቲቭ ፓሲቪዝም ኮንሰፕት ልንገራችሁ። መጀመሪያ ደረጃ ሺንዞ አቤ ጃፓን ትታጠቅ ብሎ ወሰነ። ሺንዞ አቤ ጃፓን ትታጠቅ ብሎ ሲወስን ያቀረበው ምንድነው? ሌላ ሀያል ሀገር እየተፈጠረ ነው። እዚህ ጋር ቻይና የምትባል ሀያል ሀገር ኒውክሌር ታጥቃ እየፈረጠመች ነው። አጠገባችን ሰሜንና ደቡብ ኮሪያ አለ፣ እንደዚህ ታጥቀዋል። ጃፓን አለመታጠቋ ለቀጠናው ውድቀት እንጂ ሰላምን አያመጣም። እኛ ብንታጠቅን ፓወር ኦፍ ባላንስ ስለሚኖር የኃይል መመጣጠን ስለሚኖር ለቀጠናው ሰላም ነው። እስከዛሬ ያልታጠቅነው ለቀጠናው ሰላም ብለን ነው። ይሄን ሰላም ለማስቀጠል እኛ ብንታጠቅ ነው ሰላሙ የሚቀጥለው ብሏል። ስለዚህ የኛን መሬት የሚመኝ በሰሜን በኩል የታጠቀ በማንነት አደጋ አድርሶብናል። 30 ዓመት በትር አድርሶ በበትር በዱላ አቅምሶናል። ህወሓት መራሽ ኢህአዴግ በነበረበት ሰዓት በምንለው የታጠቀ የትግራይ ወይም የህወሓት ብሔርተኛ እያለ አዲስ አበባ የኔ ነች ዶክተር አምባቸው እንደተናገረው በለውጡ ማግስት ጽንፈኛ ሆኖ አብሮን ለውጥ ያመጣው አካል ይላል። እኔ ፔጅ ላይ ፖስቻለሁ። አዲስ አበባ የኔ ነች ብሏል ይላል። ስለዚህ አዲስ አበባን የሚመኝ መንግስት ባለበት ሀገር ጥቃቶች የወለጋውን የጉራ ፈርዳውን ምናና ጥቃቶች እነርሶና ሙሉ ከተማ የሚነድባት ሀገር ናት። ይቺ ሀገር ሙሉ ከተማ አጣዬ ሙሉ እንደ ከተማ 4 ጊዜ ወድማለች። ሀገር ላይ በግልጽም ሳያፍሩም እንደ ማኒፌስቶም እንደ አክቲቪስቶችም እየወጡ ጠላት ነው ብለው የሚናገሩ ድርጅቶችና ቡድኖች ባሉበት ሀገር ላይ አትታጠቅ ማለት ለራስም ስጋት ነው። አማራው አይታጠቅ ማለት ለትግሬው ስጋት ነው፣ ለኦሮሞም ስጋት ነው የሚሆነው። ፓወር ኦፍ ባላንስ አይኖርም። አማራው መታጠቅ ለኢትዮጵያ መቀጠል ወሳኝ ነገር ነው። ልክ ጃፓን ቀጠናው ላይ መታጠቋ ከቻይናና ከሰሜን ኮሪያ ከደቡብ ኮሪያ ጋር ፓወር ኦፍ ባላንስ እንደሚያመጣው the concept of proactive pacifism እኛም አማራ መታጠቁ ለኦሮሞም ለትግሬም ጠቃሚ ነገር ነው። የታጠቀ ርስትና ማንነትን ክሌም የሚያደርግ ጥቅሙን የሚያስከብር የህወሓትና የኦህዴድ ወይም የትግሬ የኦሮሞ ብሔርተኞች እስካሉ ድረስ አማራው አለመታጠቁ ፓወር ኦፍ ባላንሱን ይሽረዋል፣ ለጄኖሳይድ ያጋልጠዋል፣ ለጭፍጨፋ ያጋልጠዋል፣ የኃይል ሚዛኑን ያዛባዋል። ስለዚህ ለሁላችንም ውድቀት ነው። ከዚህ አንፃር የአማራ መታጠቅ እንደግፋለን። የትጥቅ ትግል እንኳን የማይደግፍ አካል ለኃይል ሚዛን መመጣጠን አማራውን መታጠቁን መደገፍ ግዴታ ነው ማለት ነው። እዛ ጋር ባላንስ ጉዳይ ላይ ቅድም ስትናገር ደቂቃን ፖዝ አድርጌያለሁ። ችግር የለም። አፋሕድ ከሻዕቢያ ጋር አብሮ አይሰራም? የእስክንድር ማለት ነው። ማረጋገጫ መስጠት አልችልም።